ጠቅላይ ሚኒስትሩ አቶ ገዱን በእማኝና በማዕተም በክር ማንሳት ትክክል አልነበረም። አሁን አቶ ገዱ የሚታመኑበት ወቅት ላይ አይደለም ያሉት። አቶ ገዱ አንዳርጋቸው ወደ ሚዲያ መምጣታቸው አይቀርም። ሲመጡ ጋዜጠኞች ወይም ጠያቂዎች በተለይ የትግራይ ልጆች ብዬ ልውሰድና ጠያቂዎቹ ከትግራይ ጭፍጨፋ ሻዕቢያ አካሂደዋል ወይ? ትግራይ ላይ ያለውን ንብረት ሻዕቢያ ነቃቅሎ ወስዷል ወይ? መውሰድ ያልቻለውን አውድሟል ወይ? የጭፍጨፋ በታቀደ መንገድ ፈጽሟል ወይ ተብለው የትግራይ ልጆች ሆን ብዬ ነው ትግራይ የምለው አቶ ገዱን ጠየቋቸው ሚዲያቸው ላይ ጠርተው። አቶ ገዱ ምንም ይመልሱ ይመስልሃል አንተ? በትግራይ በተደረገው ጦርነት ብዙ ጉዳት በህዝብ ላይ እንደደረሰ እናውቃለን። የዚህ ደግሞ አንደኛው ባለድርሻ ኃላፊነት የሚወስደው የፌደራል መንግስቱ ምናምን የሚል ዚባዚንኬ ነው የምጠብቀው። ለምንድን ነው ትላንትና ያልነገሩን? ጠቅላይ ሚኒስትሩ ትላንትና ያልነገሩን ምን ስለሆነ ነው? የእሳቸውስ እንደ ውሸት አይቆጠርም ወይ? ስለ ታይሚንግ ስላነሳ ነው። ከላይ የጻፉት ጽሁፍ ቢቀር እሱ አትሊስት ምስክርነቷን ዝም ብለው አዎ ሄጃለሁ፣ ፕሬዚዳንቱ ደግሞ እርማት እንዲደረግ ለታችኛው አካል ነግራለሁ ብሎኛል፣ ተልኬ ነበረ፣ ምን ልዩነት አለው ቢሉ ጥሩ፣ ወይ ዝም ቢሉ መልካም። ግን ከፊት ለፊት እሳቸው ልክ የትግራይን ጦርነት ሲቃወሙ የነበሩ ጦርነቱ በመቆሙ ያኮረፈው አማራ ክልል ላይ የነበረውን የፖለቲካ ኃይል ከውስጥ ሆነው የሚዘውሩ እንዳልነበሩ ወይም ደግሞ ቅስቀሳውና እንቅስቃሴው ትግራይን ህዝብ እንደ ህዝብ ታርጌት እንዲያደርግ በአደባባይ ሪከርድ ያለባቸው ሰው መሆናቸውን ኮምፕሊትሊ የረሳና ሌላ ቦታ ይዘው የተናገሩበት ነው። እሱኛው ፓርት ቢቀርባቸው ይሻል ነበር፣ ግን አያዋርገውታል። ጠቅላይ ሚኒስትሩ ይቅርታ ይጠይቃል ብዬ ስጠብቅ እንደዚህ የተፈጠረው ብለው አይ ሻዕቢያ እንደዚህና እንደዛ አድርጎ ነበር ብለው ቢናገሩ ዛሬ ላይ ደግሞ ድሽቃ ገዢ ነው ሻዕቢያ እሳቸው ኦርጋናይዝ ለሚያደርጉት አብረው ለሚሰሩት አካል። ስለዚህ ያንን ሪሌሽንሺፕ ላለመጉዳት ሲባል ራስንም ከጉዳዩ እንደ ጲላጦስ እጅን አጥቦ ሻዕቢያንም እጅ አጥቦ ቲፒኤልኤፍንም እጅ አጥቦ ጉዳዩን ወደ ጠቅላይ ሚኒስትሩ ለመደፍደፍ የሚደረገውን አይነት የተለመደ ነገር ተናግረዋል። እሱ ያው ብዙ ቦታ አይዝም። በነገራችን ላይ ኢትዮጵያ ፖለቲካ ውስጥ ፖስት ትሩዝ እና ውሸት እንደፈለጉ መልቀቅ በጣም የተለመደ፣ ብዙ ሰው የማይረዳው ስለለቀቀው ብቻ ቦታ ይዛል ማለት አይደለም። ህዝቡ አሁን ወንፊት ተገጥሞለታል፣ ጆሮ ሁሉንም ነው የሚሰማ። ያመነበትን ነገር የፈለገው ነገር ካለ አንዳንዱ ኦሬዲ ለዛ ይጠቀምበት ይሆናል። በመተማመንና አዲስ ሐሳብ በመፍጠር የሰዎችን አእምሮ በመቀየር ደረጃ ግን ማንም ሐሳቡ የሚቀየር ማንም ኮንቪንስድ የሚሆን የለም። በዚህ ያውቃል፣ ውሸትና እውነትን ያውቃል፣ እያወቀ ሰምቶ ያልፋል። እና እዛ ውስጥ ገብተው ሲናገሩ ራሳቸውን አሳጡ ብዬ አስባለሁ። አሁን ተረስተውና ተከድነው የነበሩ ቪዲዮዎች፣ ኮሚኒኬሽኖች ስለሳቸው ወጥተዋል። እሳቸውን ኢንዲቪጁዋሊ ለማጥቃት ሳይሆን ግን እሳቸውና መሰል የሆኑ የአማራ ፖለቲከኞች በመንግስት ውስጥም የነበሩ በተቃዋሚ ጎራም የነበሩ አሁን ያለውን የትጥቅ ትግል አደራጅ የሆኑ ከውስጥ ሆነን አደራጅተናል፣ ከውጭ ሆነን ልዩ ኃይሉን ኖርማል ህዝቡን በማስታጠቅ ትግራይ ጋር በማዝመት ከዛም በኋላ መንግስት ላይ ዞሮ እንዲዘምት የመንግስትን ሰራዊት መሳሪያ መቀማት እንዲጀምር አሰርተናል ብለው ክሬዲት ለራሳቸው የሚሰጡ ሰዎች እነኚህ ሰዎች ራሳቸውን እንዲያጋልጡ ሪከርዳቸው ወደፊት ለፊት እንዲወጣ ስበው አምጥተዋቸዋል። ጠቅላይ ሚኒስትሩ ቅንጥብጣቢ ተከትሎ እዛ አጣብቂኝ ውስጥ ገብተዋል። ለዛ ነው ሶስቱንም ወስደዋለሁ ማለት። እቺን ቅንጥብጣቢ እኔ በሆን ኖሮ የሚያማክራቸውም ሰው ቢኖር አይቶ እንዳላየ ቢርብም ዝም ብሎ ማለፍ ነበር። አይኖ አቴንሽኑ ይስባል፣ ግን አይነካም እንዲህ አይነት ነገር። በተለይ ራስን እያወቅ ሀገር ያወቀው ፀሐይ የሞቀው ሪከርድ እያለህ ዘለይን መንካት ማለት ከራስ በዘለለ የተሳተፉበትና አካል ተጎትቶ ላለመግባት ግን አማራጭ ነበራቸው አቶ ገዱ ነው። ሁለቱም ለሱሎም ባይዘ ዳምድ ኢፍ ዩ ዱ ዳምድ ኢፍ ዩ ዶንት የሚሉት ነው አይደለ? catch 22 ግን መምረጥ አለበት between the two evils። ካልተናገርክ ጠቅላይ ሚኒስትሩ የተናገሩት ነገር እውነቱ ነው ይቀራል ማለት ነው። በዝምታህ መስክረሃል፣ አዎ እውነት ነው አልመሰክርልህም በማለት ኦኬ ልኮት ሄዶ ተናግሮ ነበር። ሚኒንግ ጠቅላይ ሚኒስትሩ ካሽ ያደርግብሃል ማለት ነው። የተናገረውን ፖይንት ለትግራይ ህዝብ ተቆርቆሮ የትግራይ ህዝብ ጉዳት የህዝቤን ጉዳት ምናልባት አያን አንዳንድ ሚዲያዎች ጋር ስሰር የሚያደርጉ የትግራይ ልጆች የትግራይ ብሔርተኞች ልሂቃን
በአቶ ገዱ ደብዳቤ ውስጥ ምን አለበት ለትግራይ ልሂቃን ዋት ዊዝን ኢት እንደሚባለው ምን ስፓይሲ ምን ደስ የሚል ነገር አግኝተው ነው ዚስ ማች የቦረቁት? እኔ አንዷ እንደውም አንተ ሄድክባት የነበረች ስቅ ብላ ስታለቅስ አንድ ሰው ቪዲዮን አይቼ የአቶ ገዱን ደብዳቤ እያነበበች ስቅ ማለት የሆነ የዛሬ መርዶ ነው የሚመስለው ስቅስቃቱ ራሱ ማለት ነው። አቶ ገዱዬ አይነት ነገር ነው እና ዋት ዊዝን ኢት ለትግራይ ልጆች ለትግራይ ብሔርተኞች በተለይ ሚዲያ ለተቆጣጠሩ የአቶ ገዱ ንግግር ምንድን ነው የያዘው? አመኑላቸው? ጭፍጨፋ መካሄዱን፣ ንብረት መዘረፉን ወይ ምንድን ነው ያስደሰታቸው? ስፔሲፊክ ያረኩተውን ብዬ ነው። ኢቭን ቲፒኤልኤፍን የሚጠሉ ሰዎች የትግራይ ልሂቃን ሆነው ሚዲያም የተቆጣጠሩ ቲፒኤልኤፍን እየጠሉት አት ዘ ሴም ታይም ግን የሻዕቢያን ወንጀል እየደበቁ ነው ማለት ነው። ቲፒኤልኤፍን ሊጠሉት ይችላሉ፣ ይሄ የማይረባ ምናምን ሊሉ ይችላሉ። ገዱን አዳነቁት ማለት ግን አት ዘ ሴም ታይም የሻዕቢያ ወንጀል እንዲደበቅ ይፈልጋሉ ማለት እየሰሩ ያሉት እሱን ነው ማለት ነው። እኔ ግልጽ ነው ስለማን እያወራው እንደሆነም ሰዎች ይገባቸዋል ብዬ ስለማስብ ነው። ይሄ ምንድን ነው የሚፈጥረው የሚል ነገር እንዳስብ ነው ያደረገኝ። ገባ? የሻዕቢያን ወንጀል ተባብሮ መደበቅ። ምክንያቱም ገዱ ያደረገው ነገር የሻዕቢያን ወንጀል መደበቅ። ኤክሰፕሽን ማውጣት ፈልጋለሁ። አያና I was about to do that. Go ahead. ኤክሰፕሽን ለምሳሌ እንደነ አሉላ ሰለሞን አይነት ኤክሰፕሽን ላውጣ ፈልጋለሁ። ምክንያቱም ትላንት ሲጽፍ ምናል አሉላ ምንድን ነው የምትሉት? አቶ ገዱ መቼ ነው ስለ ትግራይ ጭፍጨፋ ስለ ትግራይ ንብረት መወሰድ የተናገረው እንዴ ብሎ ይዘቱ ሴንትራል ፖይንቱ እሱ ነው። እኔ እዛ ውስጥ ልከተው አልፈልግም አሉላን። ኦኬ አሉላና አሉላ መሰሎችን ማለት ነው። ከነሱ ውጭ ግን ያለው የጨፈረው ሚዲያ የተቆጣጠረው የትግራይ ሊቅ በትግራይ ህዝብ ላይ ሻዕቢያ የፈጸመው ወንጀል እንዲደፈቅለት እየሰራ ነው ማለት ነው። ይሄ በጣም 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 ገራሚ አተያዩም ራሱ ጥሩ አተያይ ነው የሚመስለኝ እና ከፈለጉ ዲፌንድ አድርጉ ወጥተው በሚዲያዎቻቸው በምናቸው። ቲፒኤልኤፍ የሚቃወም የሚለውን ነገር እዚህ ጋር እንደውም እድሉን ካገኘን ነክቼው ልለፍ። ከሻዕቢያ ጋር ተመሳሳይ ናቸው፣ እንደመንታ ወንድምም ናቸው ቲፒኤልኤፍ እና ህግደፍ እና የሚጋሩት አንድ ስትራቴጂ አላቸው። አንድ የሚጠቀሙባት ታክቲክ አለች። እሱም ከውስጥ የሆነ እውነት ነው አልመሰክርልህም በማለት ኦኬ ልኮት ሄዶ ተናግሮ ነበር። ሚኒንግ ጠቅላይ ሚኒስትሩ ካሽ ያደርግብሃል ማለት ነው። የተናገረውን ፖይንት ለትግራይ ህዝብ ተቆርቆሮ የትግራይ ህዝብ ጉዳት የህዝቤን ጉዳት ምናልባት አያን አንዳንድ ሚዲያዎች ጋር ስሰማ ጠቅላይ ሚኒስትሩ አቶ ገዱን አምነዋለው ስለማምነው ተናገር ብለውት ነው የተናገረው። ስለዚህ ማመን ያለብን አቶ ገዱን ነው። ቢኮዝ ፕራይም ሚኒስትሩ በዛ ሌቭል አምነውት ነው ማተብም አለው እምነትም አለው ብለው ባያምኑት ኖሮ አይናገርም ነበር የሚል መከራከሪያ አንዳንድ ሚዲያዎች ላይ አይቻለው። ጥሩ መከራከሪያ ነው። እንትን ቢሆን ኖሮ ጠቅላይ ሚኒስትሩ ኦልሬዲ ጉዳዩን አበክረው ተናግረውት ለዛ ምስክርነት ጠይቀው ባይሆንና ይሄን ጉዳይ አላውቅም እንደተፈጠረ ግን አቶ ገዱን አምነዋለሁ ብለው ቢሆን ኖሮ ሙሉ በሙሉ አቶ ገዱን ለመስማት እንገደዳለን። ጠቅላይ ሚኒስትሩ ግን ያሉት ያደረኩት ነገር ብቻ ሳይሆን ገዱን ያስደረኩትም ነገር አለ ነው። የጉዳዩ ባለቤት the subject of the statement ጠቅላይ ሚኒስትሩ ላኪ አለቃ ጉዳዩን ቀስቃሽ ህዝቤን መምታት ማጥቃት መግደል መረሸን መዝረፍ ንብረቱን ማፍረስ ትክክል አይደለም ብለው ይሄን ጉዳይ ኢኒሺየት አድርጋለሁ የሚሉት ጠቅላይ ሚኒስትሩ የተናገሩት ነገር ላይ ኦሬዲ ስቴትመንት አድርገው እዛ ላይ ነው ምስክር የጠሩት እንጂ ከአብሰንስ ኦፍ ኖሌጅ ምስክር አልጠሩ። ሚኒንግ ይሄ ጉዳይ ላይ እኔ እውቀቱ የለኝም ምን እንደተፈጠረ አላውቅም። አቶ ገዱ ግን በቦታው ነበሩና እሳቸው ለክራቸው እውነት ስለሚናገሩ ስሟቸው ቢባል ሙሉ በሙሉ ፊታችንን ወደ አቶ ገዱ እናደርግና ሶርስ ኦፍ ትሩዝ ይሆናሉ ማለት ነው። አሁን ግን ጠቅላይ ሚኒስትሩ ያደረጉት ትሩዙን ስታብሊሽ አድርገው አሁን በተናገርኩት ነገር ላይ ኮንፈርም የሚያደርግ ታማኝ ሊሆን የሚችል ከኔ ጋር አይደለም ተቃዋሚ ነው እኔን እናጥፋው እንጣለው ከሚሉ ሰዎች ጋር እየሰራ ነው በመሳሪያም ጭምር ግን አትሊስት የተወሰነ ያህል shred of honesty ለእምነቱ ሲል ለነፍሱ for his eternal existence ሲል
የተወሰነች ሰባዊነት ውስጡ አለ ብዬ ስለማምን ማመሳከሪያ አድርገው ነው ሰው የሰጧቸው ክሬዲት ሙሉውን ጉዳይ እንዲዘውሩ ሳይሆን መዋጮቸውን እንዲያደርጉ ነው። በዚህ ላይ መዋጮውን ማድረጋቸው አልቀረም። ጽሁፉ ላይ በደንብ መዋጮውንም አደረጉ የተጠየቁትን። ከዛ በዘለለ ግን ባያደርጉም ኖሮ ጠቅላይ ሚኒስትሩ ያተርፋሉ። በዚህ ምላሽ ውስጥ አጀንዳ ውስጥ አቶ ገዱን አምጥተው ሴንተር ማድረጋቸው ባይ ዘ ዌይ ዘ ሃውስ ዊንስ ነው። ይሄ ካሲኖ ቤት ወይም ቁማር ቤት ለሚሄዱ ሰዎች ቤቱ ሁልጊዜ ያሸንፋል። ቤቱ አንተ ብር የበላህም ቀን የተበላህም ቀን at the end of the day ያንን የሚያክል ስታብሊሽመንት የቆመው ቤቱ ስለሚያሸንፍ ነው። ሰራተኛ ቀጥሮ ምግብ ሰርቶ የሚመጣው ሁሌ ስለሚያሸንፍ ነው። እና ሃውስ ዊንስ እና ዝም ቢሉ ትንሽዬ ነው የሚያሸንፈው ቤቱ። ምላሹ እናውቀዋለን። እሳቸው አይደለም በማለት ውስጥ የተናገሩት አቶ ኢሳያስ መለሱልኝ የሚለው መልስ በግልጽ ጥያቄው ምን እንደነበረ ያሳያል። ለምስጋና ያ መልስ አይሰጥም። ለታችኛው መዋቅር ትእዛዝ ሰጣለው የምትለው ታችኛው መዋቅር እንድታንቀሳቀስ የተጠየቀው ነገር አለ ማለት ነው። ረፍ እንድትል እሱን መሰከሩ። ያንን ኦሪጂናሉ ዝም ቢሉ የሚያተርፉትን ትርፍም ሰጥተዋቸው ከዛ የዘለለ 10 እጥፍ ደግሞ ተስበው አሁን መሀል ገቡ። ምን ይዘው መሀል ገቡ? ጽምዶ ተብሎ ያቸፈቸፈ ያለው አካል አጥፊ የነበረ ህዝብን በማጥፋት ላይ የተባበረ ህዝብ ማጥፋቱ ለምን ቆመ ብሎ ኢሳያስም ሆነ የእናቶ ገዱና ቲማቸው ለምን ትግራይ ላይ ይሄ ጭፍጨፋ ቆመ ብለው ያኮረፈ አካል እንደሆነ አሁን ያለውን ጽምዶ ህዝቡ በዚህ አይን እንዲያይ ፊት ለፊት አቅርበውታል። አቶ ኢሳያስ ምን አይነት ምርጫዎች እንዳደረጉ፣ አቶ ገዱ ምን አይነት ምርጫዎች እንዳደረጉ በጊዜው እና አይ ቲንክ በአንድ ጊዜ ዝም ቢባል የሚያተርፏትን ያችን ነጥብ ቢተውላቸው ይሻላል። ብልጥ ቢሆን ቢመከሩ እሱ ነበር። ሶስተኛዋ ነጥብ ብቀር ነበር የሚሻላቸው። ወይ ሶስተኛዋን ደግሞ ብታስቀር ጨከን ብለህ የማተውን ነገር ትተኸዋል። አንደኛህን አሁን እንትንም አላቸው ማለት ነው። የእምነትም ሰው ናቸው። ትንሽ እንትንም አላቸው፣ ሲንሲሪቲም አላቸው። እኔ የምሰጣቸው ክሬዲት ትንሽ ሲንሲሪቲ አላቸው ማለት ነው። ቢኮዝ ያቺን ሶስተኛዋን ነጥብ እያዩ ነው ያስገቧት። እንደምንም ብለው ሊያደበዝዟት ሞክረዋል። ግን ቢተዋት ምናልባት ግን ከአቶ ገዱ ቀጥሎ ደግሞ ሌሎች ድጋሚ ልኡካን ሄደዋል። ጠቅላይ ሚኒስትሩ እንዳሉት ያለኝ መረጃ ማለት ነው። ኢቭን አቶ ደመቀ መኮንን ሄደዋል፣ ዶክተር አብርሃም በላይ ሄደዋል፣ ሬድዋን ሄደዋል። ድጋሚ ኢታማዦር ምክትሉ ጀነራል አበባው ሄደዋል። ሶ ስቴፖቹ መቼም 2-3 ልኡክ ስትልክ እንዳልከው ካርድ የምስጋና ካርድ ለመስጠት ከሆነ አሚን በስልክም ተሰጠዋለህ። እሱ እንዴት ብለህ ነው 3 ይሄንንም ያውቃሉ ይመስለኛል አቶ ገዱ ደመቅ። ለዛም ነው ለአንተ የሚያስተባብሉ ሰዎች ከፈለጉ ያስተባብሉልህ ምትል ስቴትመንት አለች። አይተህ ከሆነ እንትኗ ውስጥ ንግግሯ ውስጥ ይሄን እነ ዶክተር አብርሃም ስለሄዱ ሌሎቹ እንደሄዱ ስለሚያውቁ ነው። ኢኔኒ ኬዝ አንድ እንደው ለየት ያለ ነገር ላንሳልህና ብዙ ካዳመቁት ውስጥ ከተደሰቱት ውስጥ የትግራይ ብሔርተኞች በተለይ ውጭ ሀገር ያሉ ሚዲያ የተቆጣጠሩ የትግራይ ብሔርተኞች በተለይ ከህወሓት 3 አስተያየቶች ሰብስቤያለሁ። ከዚህ ጋር በተያያዘ ያንተን እንትን እፈልጋለሁ። አንደኛ ምን የሚሉ ሰዎች አየሁኝ፣ ወይም እኔን እዛ ውስጥ ልጨማምራኝ ትችላለህ። ከ3 ውስጥ ጠቅላይ ሚኒስትሩ አቶ ገዱን በእማኝና በማተም በክር ማንሳት ትክክል አልነበረም። አሁን አቶ ገዱ የሚታመኑበት ወቅት ላይ አይደለም ያሉት ሚል አንድ ሮንግ ኮሚኒኬሽን ነው በሚል ማለት ነው። ሁለተኛዎቹ ደግሞ አይ ጠቅላይ ሚኒስትሩ በቃ ቅንጥብጣቢ እየወረወሩ ሚዲያውን ተቆጣጠሩት። ቅንጥብጣቢ የምትባላለች እዚህ ቅንጥብጣቢ ለማንኛውም እና ሁሉም ቅንጥብጣቢውን እየተናከሰ ነው የሚል ሁለተኛ ሲነሳ ይቻለው እና ጠቅላላ አጀንዳው በቃ እሳቸው በወረወሩት አጀንዳ ነው የሚል። ሶስተኛው ደግሞ አቶ ገዱን አጣብቂኝ ውስጥ ከቶታል እና ከባድ ነገር ውስጥ ገብተዋል የሚል አለ። አንተ እንዴት ነው ያየኸው ይሄን ነገር? ኢንጀነራል እናንሳው መጀመሪያ። እኔ በሚገርም ሁኔታ ይሄ ምንድነው በየአይነቱ የሚባል ኮምቦ የሚባል አለ። እዚህ የጾም ኮምቦ፣ የፍስክ ኮምቦ እናዛለና
ምንም እንዳይቀርብህ ክትፎም ጥብሱም ሁሉም ነገር ያደርጉልሃል። ለአንተ አሁን 3 ያቀረብካቸው እኔ 3ቱንም ነው ኮምቦን ነው ማዘው። አንደኛ ለማኝነት ይበቃሉ ወይስ አይበቁም የሚለው በታማኝነት የሰሩበት ቦታዎች ላይ በተለያዩ ፖዚሽኖች የተለያዩ ወገኖችን ደግፈው የተለያዩ ሐሳቦችን ደግፈው የወልቃይት ጉዳይ ጋር ተያይዘው ኢህአዴግን መንግስት አሳ ጎርጓሪ ዘንዶ ያወጣል ነው ርዕሱ። አሳ ጎርጉሮ ዘንዶ ያወጣው አቶ ገዱ ናቸው ወይንስ ቅንጥብጣቢ ጥሎ ዘንዶ ያወጣው ጠቅላይ ሚኒስትሩ ነው? ያንተን እይታ። አዎ አሳ ጎርጓሪ ዘንዶ ያወጣል ሙሉ አይደለም እኮ። አሳ ጎርጓሪ ዘንዶ ያወጣል የሰው ፈላጊ የራሱን ያጣል ነው የሚባለውና ሲያልቅ ደግሞ አለው ነገርና ቅንጥብጣቢዋ ሰርታለች። who acted and who reacted ነው አይደለ? ልክ በሪል ስቴት ሎኬሽን ይላሉ። እኔ በፖለቲካ ታይሚንግ ይሄን ታይሚንግ ተጠቅሞ አክት ያደረገው ማን ነው? ሪአክት ያደረገው ደግሞ ማን ነው? ግብታዊው ማን ነው? ያሰበ አሰላስሎ የተራመደና በግብታዊነት ምላሽ የሰጠ አካል አለ። ጠቅላይ ሚኒስትሩ አይተውት አስተውለውት ፍቱን ነው ብለው ያሰቡትን እንቅስቃሴ ያደረጉ ይመስላል። አቶ ገዱ ደግሞ በግብታዊነት በፍጥነት ምላሽ ሰጥተዋል። ያ ምላሽ እንደዚህ ተበጥሮ ይታያል ብለው አልጠበቁም። እንደዚህ በየሚዲያ ትላንትና ቲክታክ ላይ ወደ 3000 ሰው ባለበት ላይቭ በሚከታተልበት ቁጭ ብለን በቃ የተለያዩ የትግራይ ሻዕቢያ ደጋፊዎችም ተቃዋሚዎችም ባሉበት እንዲህ በቃ ተልትለን እያየነው ነበር። ገናም ይታያል። ለምን ከተባለ አቶ ገዱ በጣም ኢምፖርታንት ሰው ስለሆኑ ነው አይደለም? ወጥተውም እዚህ እኮ ያው ጀስት የአንደኛው ጦር አመራር አማካሪና እንደራሴ ነገር ናቸው መሰለኝ የሀገር ውጭ ጉዳይ የነበሩ ሰው ፖለቲካል ሲግኒፊካንሳቸው ሃይ ሆኖ አይደለም፣ ግን ለጉዳዩ የሚሰጡት የትንታኔ እድልና ምሳሌነታቸው ሰፊ ነው። አሁን ጽምዶ ውስጥ ያሉ አካላት ማን ምን እንደሆነ ማን እንዴት እንደሚናገር ጅብ እንኳን የማያውቁት ሀገር ሄዶ ነው ቁርበት አንጥፉልኝ የሚለው። እዚሁ የሚያውቁት ሀገር ላይ ቁርበት አንጥፉልኝ አይልም ደፍሮ። እዛቸው እዚሁ የምናውቃቸው ሀገር ነው አንጥፉልኝ እያሉ ነው ያሉት። እዚሁ የተናገሩትን እዚሁ ሚዲያ ላይ እጃችን ላይ ያለውን ንግግራቸውን ትላንትና ወዲያ የሰሩትን የተናገሩትን የሰበኩትን ያኮረፉበትን ዛሬ ቆመው ያሉበትን ጽምዶ የሚያውቅ ህዝብ ፊት ለፊት ለጠቅላይ ሚኒስትሩ እንካ ሰላምትያ መልሳለሁ ብለው ራሳቸውንም ያሉበትን ጽምዶ ምን አይነት ህዝብን እንደ ህዝብ የናቀ እውነት የሌለው በሐሰት ላይ ለስልጣን ጥም ብቻ ሁሉም ደግሞ ጎን ለጎን ነው ጅብ የሚሄድ ከኋላ ካገኘ ይቦጭቃል የኔ ነው ብለው አይተው ሁሉም ደግሞ ጎን ለጎን እየተያየ የሚሄድ እንደሆነ ሊጠፋፋ የሚፈላለግ እንደሆነ ጠላት ቁጥር 1 እና ጠላት ቁጥር 1 እና ይሄም የኔ ጠላት ቁጥር 1 የሻዕቢያ ጠላት ቁጥር 1 የትግራይ ህዝብ